ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ። ሰላም ጤና ይስጥልን የተከበራችሁ ውድ አድማጮቻችን፣ የእናቶች ጊዜ ፕሮግራማችን ተጀምሯል። ከ8 ሰዓት እስከ 9 ሰዓት ከእናንተ ጋር ቆይታ ስናደርግ እንደተለመደው ዛሬም አንድ በእናትነት ዙሪያ አብራን ልታወጋ እዚህ ስቱዲዮአችን የተገኘች እንግዳለች። ያው በእኛ እድሜ ናት ብዬ ነው አንቺ እያልኩ የጀመርኩት። የዛሬዋ እንግዳችን በተለይ ደግሞ በቢዝነሱ ዓለም ስኬታማ ብለን ከምንላቸው ሴቶች ተርታናት። በእናትነትም ቀላል የማይባል ወደ 20 ዓመት የዘለቀ ልምድ አላት። ሳምራዊት መርሴ ሀዘን ትባላለች። ብዙ ነገሮችን እንጨዋወታለን። እኔ እንዳልጨርሰው ብዬ ነው። እኔ ሳራ ሞገስና ራኬብ ሀብቴ ፕሮግራሙን እየመራን እስከ መጨረሻው ድረስ አብረናችሁ እንቆያለን። ራኬብ እንዴት ነሽ? እግዚአብሔር ይመስገን። እንዴት ከረም ሳሪ? እንዴት ሰነበትሽ? ሳምንትሽ እንዴት ነበር? መልካም ነበር። ከልጆች ጋራ ከእናትነት ጋር ከቢሮ ጋር ጥሩ ነው። ቆንጆ ነበር። ተወጣሽው? እየተወጣ ነው እንግዲህ። ቀላል አይደለም። እያንዳንዱ ቀን እያንዳንዱ እለት በረከት ነው። ብዙ የምንማርበት ብዙ የምናውቅበት እለት ነውና እናትነት ደግሞ ተጨማሪ ኃላፊነትም አለው። በተለይ ደግሞ እንዲሁ ከስራ ጋራ ከተለያዩ ጉዳዮች ጋራ እናትነት ተደርቦ አንዳንዴ መንገዳገዶች አሉና እንዲህ አይነት መንገዳገዶች እንዳይገጥሙን እዚህ የምንጋብዛቸው እንግዶች ከህይወት ልምዳቸው ከህይወት ተሞክሯቸው ከጉዟቸው አንዳንድ ነገሮችን እየቀሰምንበት እንዲሁም ደግሞ ብዙ ነገር ሊያደርጉ ብለው እናትነት ከበድላላቸው ልምድና ተሞክሮ የሚቀስሙበት ፕሮግራም ነው የእናቶች ጊዜ። ዛሬ እንግዲህ እንግዳችን አድርገን የጋበዝናት በመግቢያ እንደገለጽኩት ወይዘሮ ሳምራዊትን ነው። እንኳን ደህና መጣሽ ብዬ ልጀምር። አመሰግናለሁ። እንኳን ደህና ቆያችሁኝ። አመሰግናለሁ ስለጋበዛችሁኝ። ወደ ወጋችን ከመግባታችን በፊት እንደው የተወሰነ ነገር ስላንቺ እናውራ። እሺ፣ ደስ ይለኛል። ራስሽን የተወሰነ አስተዋውቂልን ለአድማጮቻችን። ወይዘሮ ሳምራዊት ማናት? ስሜ ሳምራዊት መርሴ ሀዘን ይባላል። ፕሮፌሽናል ዲዛይነር ነኝ፣ የፋሽን ዲዛይነር ነኝ። ሳምራ ሌዘር የሚባል ብራንድ አለን፣ ሳምራ ወይም ብራንድ አለን። እንኳን ደህና መጣሽ በድጋሚ ወይዘሮ ሳምራዊት። እስቲ ትንሽ በእናትነቱም በብራንድሽም እንግዲህ ብዙ ነገር ልናወራ ነውና ዛሬ ጠራንሽ። ዋናው ነገር አንቺን ስንመርጥ ለብዙ እናቶች እናትነት አንዳንዴ ከህልማቸው መሰናከያ ይሆናልና አንቺ ደግሞ እናትም ሆነሽ ትልቅ ስኬት ላይ ደርሰሻልና ብራንድሽ አገር ውስጥም ብቻ ሳይሆን ዓለም አቀፋዊ የሚታወቅ በትላልቅ ሰዎች እጅ ላይ ያለ እና ብዙ ነገር ላይ ደግሞ የምትሳተፊ ነሽና እንደዚህ አይነት ስኬትን እናትም ሆኖ መሆን ይቻላል ብለሽ እያሳየሽን ነውና እስቲ ስለ ብራንድሽም ትንሽ ዋናው ስኬትሽን ማውራት ስለምንፈልግ እስቲ ስለ ሳምራ ሌዘር አጀማመሩን እዚህ እንዴት እንደደረሰ የተወሰኑ ነገሮች ብትነግሪን ደስ ይለናል። አመሰግናለሁኝ። አይ ቲንክ መጀመሪያ ስለ እናትነትም ከማውራቴ በፊት አሁን እየተናገርሽ ሳስበው ስለነበረ ስለ ብራንዱም ከማውራቴ በፊት አይ ቲንክ ትልቅ ስኬት ብዬ የማስበው አይ ቲንክ ለኔ መጀመሪያ ከነገሮቹ ባለቤት ጋር ከእግዚአብሔር ጋር ጤነኛ ሪሌሽንሺፕ መመስረቴ ነው ብዬ አስባለሁኝ። አይ ቲንክ ለኔ ማለት ነው እንግዲህ አድማጮችን በደንብ እንዲረዱኝ፣ ምክንያቱም እኔ የህይወት ልምድ ስለሆነ ማካፍለው በዚህኛው የህይወት ልምድ ሚስማማም የማይስማማም ሰው ሊኖር ስለሚችል ማለት ነውና የመጀመሪያው አይ ቲንክ ረጅም ለመሄድም የሚመጡብን ፈተናዎችም
ለመቋቋምም ለማለፍም ለመሻገርም እዚህ ለመድረስም አይ ቲንክ የመጀመሪያው ሰክሰስ ብዬ የሚይዘው እሱን ነውና መቼም እዚህ ጋር ላደረሰኝ እግዚአብሔር ምስጋና ሰጠዋለሁኝ። መጀመሪያውን እሱን ነው ማለትም ፈልገው ከልቤ ማለት ነው። ሰዎች ብዙ ጊዜ ይባላል መጀመሪያ እግዚአብሔርን ስለማቀው አለሱ ምንም ነገር ማድረግ ስለማልችል የመጀመሪያውን ግራቲቲዩድ ለእግዚአብሔር ሰጥቼ ነው መጀመር የምፈልገው። ምክንያቱም እናትነትን ስገልጸው ራሱን የቻለ ፕሮጀክት መቅረጽ ማለት ትልቅ ፕሮጀክት መቅረጽ እና ሰደንሊ ማናቀው ፕሮጀክት ማለት ነው። እኔ የመጀመሪያ ልጄን ስወልድ በጣም ያንግ ነበርኩኝ፣ ወጣት ነበርኩኝና ከልጄ ጋር ሁሌ የምለው ምንድነው አብረን ያደግነው ከልጄ ጋር ነው የምለውና ግን አንድ እኔ እግዚአብሔርን ቃል ኪዳን በጣም የሚገርመኝ ነገር የዛን ሰዓት ገና ነው ያየኋት፣ ግን ሳያት በምድር ላይ እንደሷ የምወደው ሰው የለም እና ለሷ ደግሞ ለመሞት ዝግጁ ነኝ። ካን ኢማጂን ቃል ኪዳን ይሄ እንግዲህ ከምንገልጸው ቃላቶች በላይ ነውና ግን መንገዱ ልጅን ማሳደግ እንደምናወራው አይደለም። በጣም ከባድ ነው፣ በጣም ከባድ ነው ማለት ደስታቸው ጊዜ ደስ ይላል፣ ሲታመሙ የሆነ ነገር ውስጥ ሲገቡ ደግሞ ከፍ ሲሉ እኛ ከጠበቅናቸው ህይወት ውጪ ወጣ ያሉ ሲመስለን በጣም ከኛ ቫልዩ ሲስተም የወጡ ሲመስለን እነሱ ሁሉ ነገሮች ከባድ ናቸውና ሁለት ልጆች ናቸው በመጀመሪያ ያሉኝ። አንድ የ20 አመት ልጅ አለችኝ። ዋው እግዚአብሔር ባርኮኛል። የመጀመሪያ ልጅ በጣም በቃ ደግ መልካም የተባረከች ልጅ በጣም ነጻ ኬብሮን የምትባል ልጅ አለችኝ። ወንድ ልጅ ደግሞ የ10 አመት ልጅ አለኝ ዮሴፍ ይባላል። እሱ ደግሞ እሱም ደግ ደንበኛ ወንድ ሁለት ልጆች አሉኝ ማለት ነውና አይ ቲንክ ለኔ ትንሽ ከበድ የሚያደርገው ነገር ምንድን ነበር? ሲንግል ማም ሆኜ ነው አብዛኛውን ጊዜ ኖርኩት። ያ ማለት ደግሞ ምንድነው እናትም አባትም ማለት ነው። እናት መሆን እችላለሁ፣ ግን ፋክት አባት መሆን እሞክራለሁ እንጂ አባት ልሆን አልችልም። ከእናትነት የሚገኘውን ነገር ደግሞ አዎ እና አይሽ በነዛ ሁኔታ ውስጥ በህይወታችን አንዳንድ ጊዜ ክሪቲካል ቲንኪንግ በጣም ያስፈልገናል አይደለ? በጣም ምንድነው ፌስ ማደርገው፣ ምንድነው የሚጠብቀኝ፣ ከኔ የሚጠበቀው ምንድነው? በጣም የሚያስፈሩ ቢሆን ማሰብ በራሱ ያስፈራል። ለዛ ነው ብዙ ሰው ማያስበው። ማሰብ ክሪቲካል ቲንኪንግ በጣም በቃ ያስፈልገናልና ወደኔ ስንመጣ አማራጭ የለኝም። ወይ መጠንከር ነው ወይ ፌል ማድረግ ነው። ሁለት ነበሩ አማራጮቹ። there's no gray part አይሽ አንድ እሱ ነው። ለዚህ ነው እኔ ብቻዬን ስለማልችል ከእግዚአብሔር ጋር መወጣት ያለብኝ። ለዛ ነው መጀመሪያ እግዚአብሔርን ያልኩሽ ለመያዝ የነበረብኝ እና ለህይወቴ ኢንፋክት ለሱ ብቻ ሳይሆንና አሁን እንኳን ሪሰንትሊ ባለትዳር ነኝ። ምክንያቱም thank you ለምንድነው ልጄን ሚስቶኝ ማስተማር ፈልግ ነበረ። ልጆቻችን አይ ቲንክ ምን ሆነውን አይደለም የሚያውጥ በተለይ ወደፊት ህይወታቸው ላይ እኔ ምነግራት ወይም ለልጄ ምነግረው ሳይሆን በህይወቴ እንዴት ምኖረው ኑሮ እንዴት በየቀኑ ከሰዎች ጋር ምን አይነት ነገሮች አሉኝ፣ እንዴት ነው ነገሮች እንዲል ማደርገው፣ እንዴት ነው ምኖረው የነሱን ህይወት ሳምሃው ሼፕ ያደርጋል። በጣም በደንብ ነው የሚያደርገውና ያንን በጣም ነው መጠነቀቀው። በተለይ ሴት ብቻ ስለሆንኩ በጣም መጠንቀቅ ነበርብኝ። ላይክ መውጣት መግባቴን አካሄደን በደንብ ምክንያቱም የምትመለከተኝ ልጅ አለች። ለሷ ፉት ስቴፕ ነው የተውኩኝ የምሄደው እና እንግዲህ ረጅም ጊዜ አየሽ ይሄ ብቻዬን መሆኑ አባት ልሆን አልችልም። ኦፍ ኮርስ ግን በርደኑ እኔ ላይ በጣም ብዙ ነበረ። በተለይ ከኮቪድ ጊዜ በጣም ብዙ በስራ ምክንያት ትራቭል አደርግ ነበር። አንዳንድ ጊዜ ጠዋት ገባና ማታ ደግሞ ትራቭል አደርጋለሁ። አንድ ጊዜ የሆነ ሰው ብሎኛል፣ ለምን አውሮፕላን ጥግ ላይ ቤት አትከራይ ይዛቸው አንድ ግን በቃ ይሁን አንዳንድ ነገሮች ዋጋ መክፈል ከኮምፎርት ዞናችን መውጣት ያስፈልጋሉ። ሁለት ነገር እኩል ልናስኬድ አንችልም ማለት የኔ ኮምፎርት ዞን አለ፣ እንደገና ደግሞ የምፈልገው ነገር አለ። ሁለቱ አይሄዱም እና ልጄም አሁን በተለይ ለሴቷ ልጄ የሆነ ሰዓት ላይ መንገር ነበረብኝ። ምክንያቱም የምንፈልገውን ኑሮ ለመኖር ወይም ደግሞ ሰርቫይቭ ለማድረግ እኔ መውጣት አለብኝ። ስለዚህ ብዙ ጊዜ ላታገኘኝ ትችያለሽ። it's a hard reality ግን ይሄንም አክሴፕት ማድረግ አለባት። ባለኝ ጊዜ ደግሞ ከልጄ ጋር በጣም ስፔንድ አደርጋለሁ በደንብ
በቃ አብረን እንወጣለን፣ አብረን እንገባለን፣ አብረን ብዙ እናነባለን፣ እንጸልያለን፣ ብዙ ነገር እናደርጋለን። የሌለሁበትን ጊዜ ግን ደግሞ አሁን አንደርስታንድ እንድታደርግ መንገር ነበረብኝ የሆኑ እድሜዎች ላይ። ስለዚህ ፉል ታይም ማመም ልሆን አልችልም፣ ልና ሙሉ ታይም እናት ያስፈልጋታል። ግን ደግሞ እኔ የለሁኝም። ምክንያቱም የሌለሁበት ምክንያት ደግሞ እዚህ ጋር እየተከልኩ ያለሁት ነገር አለ። ፕሮቫይደርም ነኝ። ስለዚህ በእነዚህ ውስጥ ባላንስ እየሰራሁ ነው። ላይክ በጣም ባላንሱ መጠበቅ ያለበት መስመሮች አሉና እነሱም ባላንስ እየሰራሁ ነው የኖርኩት። ሁለተኛው ልጅ ነበር። ባላንሱ የሚከብድ ይመስለኛልና ባላንሱን እንዴት አድርገሽ አስተካከልሽው? ሰፖርት ሲስተም ነበረሽ? ለምን አንዳንዴ ብቻሽን ስትሆኚ እናት ብቻም አይደለም የምትሆኚው እንዳልሽው አባት መሆን እንኳን ባይቻል የአባቱንም ደግሞ የሆነ ነገር መሸፈንም ያለብሽ ነገር አለ። ከዛ ደግሞ ስራው እዚህ ጋር ያሯሩጥሻልና አንደኛ ጥሩ ነገር ደስ የሚል የወደድኩት ያልሽው ከልጅሽ ጋር በግልጽ መነጋገሩ፣ ልጆችን በየትኛውም እድሜ እውነታን መንገርና ማስረዳት ትልቅ ነገር ነውና ያንን ነገር ያወቀች እንድታድግ ያግዛታል ብዬ አስባለሁኝ። ግን ላንቺ እንዴት አድርገሽ ያንን ነገር ባላንስ አደረግሽ? የስራውን ከዛ ቤት ላይ ደግሞ አንቺ ሳትኖሪ የሚጎለውን እናትነት። ለምን እሱ ከባድ ነገር ነው። ወንድሞች አሉኝ፣ 2 ወንድሞች አሉኝ። በተለይ አንደኛው ወንድሜ እኔ ተከታይ ኤፍሬም ይባላል። በጣም ይገርማል። እንደ አባት ነው ላይክ ልጆቹንም የሚወዳቸው እንትን የሚለው ሪስፖንሲብል ነው። በጣም ኃላፊነት ይሰማዋል እና እኔ ሳልኖር እሱ አለ ብዙ ነገር ከቨር ያደርግልኝ ነበር። ግን ስቲል እንዳልሽው እኔም ልጆቼ ጋር መሆን ፈልጋለሁ። ሚስ አደርጋለሁ በጣም እኔ ስራ ላይ ሆኜ አሜሪካ ነገር አልቅሻቃለሁ። ግን ላይክ በዓል ነው ክሪስማስ ነው ከልጆቼ ጋር አይደለሁኝ። ግን ደግሞ እዚህ ጋር መስራት አለብኝ። የሆነ ሆድ የሚብስ ነገር አለው፣ ደስ አይልም። ግን ዩሲ ሁሉ ጊዜ ነው ህይወት በምርጫ የተሞላች ነች። you just have to choose የትኛው ትክክለኛውንና ለነገ መልካም ይሆናል የምትዩን ነገር መምረጥ ላይ ነው እንጂ ምርጫዎቹ ላይ በምርጫ የተሞላ ስለሆነ ማድረግም ኮምፎርታብል ያልሆኑ ግን የምታደርጊያቸው ነገሮች አሉ። እና የልጆች እድሜ በጣም ፈጣን ነው። ትናንት ልጅ ያልሽው አሁን እንግዲህ የ20 ዓመት እናትነት ልምድ ቀላል አይደለም። ትናንትና ያየሽባትን ሞመንት ነው ያሰብሽ እንትን የምትዩና ይፈጥናሉ። እንትንም ሲሉ እድገታቸው መዛኑ ያህል ዴሊ ነው እየተለዋወጠ እንትን የሚለውና ያንን ነገር እያንዳንዷን ሞመንት እያንዳንዷን ቅጽበት ኢንጆይ ማድረግ እንፈልጋለን። አብረን መሆን እንፈልጋለን። በቃ ሲድሁ፣ ሲቆሙ፣ ጥርስ ሲያበቅሉ እያንዳንዷን ነገር እናትነት ላይ የምትፈጥረው ነገር አለ። የሱ ፓርት አለመሆን፣ የዛ ክፍል አባል አለመሆን በራሱ የሚፈጥረው ወደድንም ጠላንም የሚፈጥረው ስሜት አለ። ያን ስሜት ይዞ ደግሞ ስራ ላይ ፎከስ ማድረግ ወይንም መሄድንበት ነገር ላይ ትኩረት ሰጥቶ ለመስራት ራሱ እክል ነው አይደል? እንዴት ተቋቋምሽ? እኔ ይውልሽ አንድ ጊዜ አይ ቲንክ በጣም የማዝንበት ሞመንት ምን ነበር መሰለሽ? ልጄ ፍሊፐር ነበር በዛ ሰዓት የምትማረው። ስንት አመቷ ነው እንግዲህ ፕሮባብሊ 4 አመት ነገር ነው የምትሆነውና ያኔ ክሪስማስ ዝግጅት ነበራቸው። ያኔ ደግሞ ምንም ላይክ ዲዛይኒንግ ውስጥም አልገባሁኝም። ይሄ የምሰራው ስራ አንዳንድ ስራዎች እንደዚህ ሰራ ነበርና ላይክ እዚህ ጋር የቤት ኪራይ መክፈል አለብኝ እንዴ ለዚህ ደግሞ ይሄን ስራ መስራት አለብኝ። ስለዚህ ያ ቀን ካን ኢማጂን ልጄ ፐርፎርም የምታደርግበት ቀን ነው። እኔ ደግሞ እዛ ጋር መስራት አለብኝ። ላይክ ለሷ ብቻ ሳይሆን ለኔም ብርቅ ነው ልጄ ፐርፎርም ስታደርግ ማየት። አይሻውን 2 ምርጫ ነው እዚህ ጋር የነበረኝ አይደለ? ወይ ነገሩን ትቶ መሄድ ወይና እዚህ ግን ኮንሲኩዌንስ ደግሞ አለው አየሽ። ስለዚህ እያመመኝም መቅረት ነበረብኝ ማለት ነውና ከዛ ካለፈ በኋላ በሶስተኛው ቀን የሌሎች እናቶች ቪዲዮውን እያሳዩኝ ነበርና ላይክ አልቅሼ ማቆም አልቻልኩም። ምንድነው በጣም አዝና ነበር፣ በርበሩን ታይ ነበር። በቃ ሁኔታዋ ይሄ ላይክ በዛሽ በትንንሽ አይኖቿ አይ ካን ሲ ይሄ ብሮከንነሷን
እኔም ደግሞ እየታመምኩ ነው ያልኩት። ኢንፋክት የዛን ቀን አረሳውም ማታ 1 ሰዓት ላይ ነው ራትም ላይክ ምግብ በአጠቃላይ የበላሁት። ግን እነዚህን ሁሉ ለምን ብዬ ደግሞ ሪግሬት እንዳላደርግ ስጠይቅ የስ ለልጄ ትምህርት ቤት ለመክፈል የቤት ኪራይ ያስፈልገን ነበር፣ አንዳንድ ነገር መስራት ነበረብኝ። ስለዚህ አየሽ I had to choose ከሁለቱ ምርጫ ይሄኛውን ኮምፎርታብል ያልሆነውን ግን ልክ የሆነውን መምረጥ ነበረብኝ ነው። እና አንዳንድ ጊዜ እንደዚህ አሁን የልጄን ስዊት የሆኑ ሞመንቶችን ያልተገኘሁባቸው አሉ። ዋጋ የሚያስከፍሉ አሉ። ደስ የሚለኝ ነገር ምንድነው በልጅነቷ በነበርኩኝ በደንብ ላይክ እኔም አሁን ይሄ ብራንድ ኦልሞስት 13 አመት ነው እና እንግዲህ ምን ማለት ነው 7 አመት በደንብ ፕሮፐርሊ ከሷ ጋር ነበርኩ አክቲቭሊ ማለት ነው። እና ግን ምንድነው በዛ መሃል ወዲያው ዲላለው ሰራለው እንዳሁኑ በጣም ቢዚ አልሆንኩኝም ማለት ነው። ወንድ ልጄ ግን ሲመጣ እሷ እንደ እናት ነው አክት የምታደርገው ላይክ እሷም አለችው በጣም ይወደዳሉ። አትሊስት የኔን ለመኖር እንዲ ጀስቲፋይ ባላደርገው በዛ መንገድ የሷ መኖር ግን በጣም ለሱ ብዙ ነገርን ይሸፍናል እና ሚስ የምታደርጊያቸው ሞመንቶች አሉ። ስፔሻሊ በኔ ኬዝ ህይወት አንዳንድ ጊዜ ምርጫ አይሰጠንም አይደል? እውነት ነው። ላይክ የዛን ጊዜ I don't have the luxury እንደፈለኩኝ የመሆን ስለዚህ እያመመኝም ይሁን መስራት ያለብኝ መስዋዕት ማድረግ እና ይሽ እንደዚህ አይነት ነገሮችን ማልፋቸው ጊዜያቶች ነበሩ እያመመኝ ከልጄ ጋር አሁን ልጆቼን ይዤ መሆን እየፈለኩኝ ግን የላይፍ ሪያሊቲ ደግሞ ያ ስላልሆነ ያንን አላደርግም አብሬያቸው አልሆንም። ስመጣ ግን አብረን ጥሩ ሞመንት ስንገናኝ ደግሞ ጥሩ ሞመንት ይኖርናል። ኢንፋክት በትራቭል ብቻ እኮ አይደለም እዚህም ሆኜ ቢዚ ሆናለሁኝ ላይክ ራሴ እስከሚገርመኝ አንዳንድ ጊዜ እምላለሁ ቀኖቹ ላይ 6 ሰዓት ቢጨመሩ እላለሁ ራሴ እየቀለድኩ ማለት ነው። ላይክ ከመቼው ነክቶ ከመቼው ነው እንደዚህ የሚሆነው የምንላቸው ጊዜያቶች አሉና በቃ ይሄው ነው ህይወት ይሄው ነው። I cannot complain። እግዚአብሔርን በጣም አመሰግነዋለሁኝ። I think የኛ attitude towards the work እና በላይፍ ብዙ ነገሮችን እንትን ይለናል። ኮምፕሌነር ከሆነን እየታከተን ነው የሚሄደው። ህይወታችን ኢንጆይ የምናደርግ ከሆነ ግሬትፉልም ከሆነን አይሽ ብዙ ነገር ይሆናል። ብዙ እድል የሌላቸው ሰዎች አሉ መንቀሳቀስ ብዙ ነገሮች አሉና ለዚህኛው ነገር am grateful። ከባድ ነበር አንዳንድ ህይወቶችን ሳይ አንድ ጊዜ ልጄ ምናልችኝ ማረሳው ካደገሽ በኋላ ነው you are a woman you're not a woman አለችኝ። you are a woman ማለት ማን አለ አንቺ ውስጥ ወንድ አለ ማሚ ላይክ በቃ ምንም እና በህይወቴ አንቺ አርፈሽ ማየት ፈልጋለሁ እኔ በጣም በቃ እንትን ምለው አንቺ ማሳረፍ ስለምፈልግ ነው ትልኛለች። ታሳዝነኛለች እንዲህ ስትል አትሊስት ይሄኛውንም ድካም ይሄኛውንም የህይወት ዴዲኬሽን ማይቷም ጥሩ ብያለች። አሁን ላይ ልጅ ስለሆነች አይሽ ብዙ ነገር ላትል ብዙ ትላይላት ይችላል። ለነገ ህይወቷ ግን መልህቅ የሚሆኑ ነገሮች ናቸው። ሞዴል ያደርጋች ላይክ የህይወት ፕሪንሲፕል ብላ ልትይዛቸው የምትችሉ ነገሮች አሉ። ትክክል እንደሚቻልም አሳይተሻታል። ምርጫዎችን አሳይቻታለሁ። ምርጫዎች ምን ማለቴ ነው? ለምሳሌ ሮንግ የሆኑ ቾይሶች በህይወቴ ይመጣሉ። እንደዛ ሲመጡ ግን እሷ እንድታየው አደርጋለሁና ሪጀክት ሳደርገው እንድታየው አደርጋለሁ። ይሄ ማለት እንዲ ነን የኛ ቫልዩ እንዲ ነው። አይሽ አሁን ከምናገር ይልቅ ሆኜ ስታየው እሷ ውስጥ በጣም ሰብስታንስ ይኖራል። አሁን ወንዱ ልጅ 10 አመቱ ስለሆነ ወንድም ስለሆነ ሞር እሷ ምለው ምንድነው ለሴት ልጅ በጣም ከባድ ጊዜ ላይ ነው ያለነው አይደል? ላይክ there is a new norm አሁን ለልጅ በጣም ለልጅ አዲስ ኖርም አለ። ምንድነው ያኛው ኖርም ምንድነው? ለምን ሴት ትሰራለች ለምን ትማራለች አዝሎንጋዝ ምን ይሆነ ነው ሳናቀው የተቀረጸ ያለ ሜንታሊቲ ያለ ሴትን በቃ ራሷን ቆንጆ ሆና ለሽያጭ እንደማቅረብ አይነት ሴንስ ያለው ደስ የማይል እንትን አለ። አንድ ልጅ ራሷን ትንብላ የሆነ ትልቅ መኪናና ቤት ከኖራት ለምንድነው እዚህ ጋር የምትማረው? ለምንድነው እዚህ ጋር ዋጋ የምትከፍለው?
በሱም ላይ ደግሞ ሶሻል ሚዲያውም አለ። በዚህ ሰዓት ደግሞ መልፋት አይጠበቅብሽም። ቁጭ ብለሽ እዛ ላይ በመታሳልፊው ነገር በቃ መኖር ማለት ትርጉሙ ፐርፐዙ የሆነ ከፋይናንሻል ነገር ጋር የተገናኘ ወይ ከፌም ጋር የተገናኘ ነገር እየሆነ መጥቷል ማለት ልጆቹ በቃ ገብቶሻል አይደለ? ይሄ ትርጉም ያለው ህይወት የሚሉ እኔ አሁን በጣም ነው ማዝ ነው ማለት ከታች የሚመጡ ልጆች መኖር ማለት መስራት ማለት ምንድነው ብለው ነው ትርጉም የሚሰጡት። የሚያዩት ነገር በሌላ መንገድ እየተወሰደ ነው፣ ሌላ ትርጉም እየኖረው ነው እና በጣም አስቸጋሪ ሰዓት ላይ ነን። አዎ እኔ የልጄ ግራጁዌት 12ኛ ክፍል ስትጨርስ የየር ቡክ እሱን አነብ ነበርና ይሁን እኔ ሴንት ሜሪ ነው ግራጁዌት ያደረኩትና የኔ ጊዜ የነበረውን ደግሞ አስብ ነበር። ኦፍ ኮርስ በኤክስፔክት አላደርግም አንድ አይነት እንዲሆን በመሀልም ያለ አለና አሁን የሆነ ሰዓት ላይ እንትን ተምሬ እንደዚህ መሆን ፈልጋለሁ ነበርና ሀብታም መሆን ፈልጋለሁ እንደዚህ መሆን ፈልጋለሁ ነው እንጂ ላይክ ፕሮሰሱ የቱ ጋር ነው እንዴት ነው እዛ ጋር የሚደረሰው ምንም እንትኖች የሏቸውም። እና አይሽ ለአሁን ወንዱ ልጄን መጽሐፍት ቤት መውሰድ ፈልጋለሁኝና አሉ ብዙ ግን የሉ ላይብራሪዎች። ተከክል ኢንስቴድ ኦፍ ዳት አዳዲስ ክለቦች በየቦታው ሲከፈትና ያለን አዳዲስ ነገሮች ምናምንና እጠይቃለሁኝ እንደ አገር ብዙ መጽሐፍት ቤት ነው ሊኖረን የሚገባው ተከክል ወይስ ብዙ ጭፈራ ቤቶች ይችላልሁኝ? አይሽ እንትን ቅኝቶቹን ሀይ የሚል ሰው ቢኖር ብዬ ደግሞ እላለሁኝ። ምክንያቱም either way አንድ ነገር እንትን ነው አየሩ ላይ ሲሆን እንደ ስብከት በዩ ገብቶሻል አይደለ? የሆነች ልጅ ከሆነ ትልቅ ሰውዬ ጋር ባለሀብት ጋር ሄዳ እንደዚህ ሆና ገንዘብ አግኝታና ከዛ በኋላ እዚህ ጋር ዩኒቨርሲቲ ውስጥ በጣም የለፋች ያለች ልጅ አለችና ራሷ ላይ ጥያቄ ምልክት እንድታደርግ ነው why would I do that? አፕሪሼት የምትደረገውና በጣም ጎበዝ የምትባል ራቁቷን እየሄደች ያለችው ልጅ ነች። ትክክል። ቲፎዞም ብዙ ያለው ቲፎዞም ምንም ሶሻል ሚዲያዎቹም ያለው that's the new norm አሁን ላይ ያለውና ይሄንን እንዴት ነው እንትን ምንለው ብዬ ሳስብ ለራሴ ጀነሬሽን ላይ መስራት ሁለተኛ ግን ምንድነው ብዙ ጊዜ እንደዚህ አይነት ነገሮች ካየሻቸው እንትን ናቸው ስር የላቸውም እንደ ቲማቲም ናቸው። ላይክ ቲማቲም ቶሎ ይበቅላል ከዛ በኋላ ፍሬውንም ቶሎ ታገኛለሽ በጣም ያምራል ከዛ በኋላ ስር የለውም አካባቢውም ላይ አታገኝም አይደል? ሌጋሲ የሚባል ነገር የለው። እሺ ተምረው በጣም ዋጋ ከፍለው ብዙ ነገር አድርገው የመጡ ሰዎች ግን ሌጋሲ ጥለው የሚሄዱት ፉት ፕሪንት አላቸው። እነዚህ አሁን የምናወራቸው ነገሮች ግን ፉት ፕሪንት የላቸውም አየር ላይ እንዲተባራሪ ነገሮች ናቸውና ለልጄም ብዙ ጊዜ እንትንላለን አንዳንድ ጊዜ ደስ ይላት ማማንቼ ኖርሾ እንደ ካቶሊክ ናን ነው ካምፕ ውስጥ እንደሚለው ነው ኦኬ ብዬ ይሄኛው ነው እንዲ ቆይ ግን አይናፍ ምኑ ነው የሚናፍቀኝ በቃ ይሄ ነው እኮ ልኩ ወጣው ያኛው እኮ ጤነኛ አይደለም። እኔ በትርፍ ጊዜ ከናንተ ጋር ስሆን ወይ መጽሐፍ ሳነብ ወይ ደግሞ ጊዜ ካለኝ ዋና ስዋኝ ይሄ ለነዚህ አንደኛ ደስ ይለኛል ሁለተኛ በጤነኛው ኤንቫይሮንመንት ውስጥ ነኝ ይላለሁ። እኔ ምነግራት ነገር አለ ዓለም የምትነግራት ነገር አለ ከጓደኞቿ የምታየው ነገር አለ እንደገና ደግሞ ሄዳ ተጎርታ አይሽ እኔ እንደ እርሳስ ልቀርጻት አልችልም። ትክክል ከኤክስፒሪየንሷ የምታገኝ ሄዳ እንደገና ደግሞ ታማ ደግሞ ትመለሳለች። ታማይነ ሴንስ ምንድነው ሰዎች ጎርተዋት ሁኔታው እንትን ብሏት ምናም ደግሞ ወደዚህ ደግሞ ትመለሳለች። በቃ የራሷ ህይወት ስለሆነ እሺ እንደዚህ እንትን ትላለች። ለምን ቤት አንቺ የምታየው አንቺ የምትነግሪያት የእናንተ ኖርም እዛጋ ህይወት ብለሽ ያለው የቤታችሁ ነገርና ቫልዩ ሲስተምና ውጭ ስትወጣ ከዚህ ከምታያቸው ነገሮች የምታገኘው ነገር ደግሞ ቻሌንጂንግ ነው፣ ይፈትናታል። ሄዳ አንዳንድ ቦታ ላይ ሁሉም ቦታ ላይ ፊት ላታረግ ትችላለች። እና አንዳንድ ጊዜ ምን ስትል ሰማታለሁ ማማዬ በጣም እኮ ልክ ነሽ እንዲኳልሽኝ እንደዚህ ሆኖ በጣም እኮ ይገርማል እንደዚህ ልክ ነሽ እንዴ የምትለው ነገር አለ። እድሜያቸው በየራሱ በየእድሜያቸው የተለያየ ቻሌንጅ አለ። ቅድም አሁን በየእድሜያቸው ስትል ነበር አይደል? እኔ ምን መሰለሽ ማስብ የነበረው ልጄን እንግዲህ የመጀመሪያም ልጄ ስለሆነች መጀመሪያ ላይ ምን ነበር ማስበው ላይክ እስከ ሆነ እድሜ ላይ እንደፈለግሽ ነው ኮንትሮል የምታደርጊያቸው አይደል? ስለዚህ ማስብ የነበረው
እንደዛው ሆና ትቀጥላለች ነው እና እንደፈለኩኝ ሄጄ አመጣታለሁና ራሴን ሁሉ ስለዋለሁ ትልቅ ሆና አብረን ካፌ ሆነን ምናምን ልጄ ልታምሽ ሊታሰብ አይችልም ልጄ ልትድር ሊታሰብ አይችልም ሪያሊቲው ግን ይሄ አይደለም ልክ ሲያድጉ ከማደጋ ከሆነ እድሜ ጋር የሚመጡ ነገሮች አሉ እነሱም ፕሮሰስ የሚያደርጉት ቲንኪንግ አለ እነሱም ፕሮሰስ የሚያደርጉትና እኔ ማስተካከል ያለብኝ እላለሁ ልጄ ስቲል ትንጥዬ ልጅ ነች ሳያት ለኔ ትንሽዬ ነች እናትነት ይሄድ አዎ በእና አራድግ ያለው ትለኛለች ለኔ በቃ አሁን ምን አልኩኝ ልክ ነሽ አድገሻል ለኔ ግን ትንጥዬ ነሽ አሁን ላይክ ይሄንን እንትን ልል አልችልም በራሴ እንዴት መሰልኩሽ እንኳን በራሴ ልጆችን መንገድ ላይ ሳይቼ ላለቅስ እችላለሁ ላይክ ይሄ ስስት የሚል ሰው የለም እንደዛ ነኝ በተለይ ወንት ለልጆች ሲሆን ውስጤ ስስት ይላልና ግን በኋላ ላይ ምን ማለት ጀመርኩ እግዚአብሔር ሆይ ራሴን አላምነውም ልጄንም አላምናትም አንተን ግን አምናለሁ በቃ አንተ የታመንክ ነህ ስለዚህ በቃ ሞር ለእግዚአብሔር መስጠት እንዳለብኝ መጸለይ እንዳለብኝ አስባለሁኝና የሆኑ በየፌዙ ልክ እንደ መጽሐፍ ቻፕተር 1 ላይ የሆነ ነገር አለ ቻፕተር 2 ላይ ቻፕተር 3 ላይ ኢንቴንስ የሆነ ይሄዳል ከዛ በኋላ ደግሞ መልሶ ወደ ይሄ ክላይማክሱን ይለቅና መልሶ ሰላም ይሆናል ምናምን አይነት ነገሮች አሉ አይደል it's the same way I think ይሄ በእድሜያቸውም እንትን ስንል እንደዚህ ነው ገብቶሻል አይደለ የሆነ በእኛ ቁጥጥር ስር የሚሆኑበት አለ እነሱ ደግሞ ሁሉን ዓለም ላይ የሚያውቁትን በቃ አዋቂ የሚሆኑ ይመስላቸው ጊዜ አለ ላይክ በቃ የመጨረሻ የምድር አዋቂዎች እነሱ ብቻ እንደሆኑ ሚመስላቸው እድሜ በቃ እነሱ አዋቂ ናቸው እነሱ ልክ ናቸው ምናምን ከዛ ደግሞ ያኛው ሰከኒልና ደግሞ ወደ ራሳቸው የሚመለሱበት ነገር አለና በዚህ ውስጥ ይልሽ እንግዲህ እናትነት ራሳችንንም ማሳደግ ይመስለኛል እኔ አንዳንድ መጽሐፎችን አነባለሁ ግራ ሲገባኝ የቱ ጋር ነው የሚያደርጉትና ምን እንዴት አይነት እናት ሆኜ ነው ለና ሳነብ ለካስ ፕሮሰሱ ይሄው ነው እኔ እንደ ላይክ እንደ ፐዝል እንዲ ቁጭ ላረጋት ስለፈለኩ ወይ ልጆቼ እንዲ ኖ አንዳንድ ጊዜ እንደዛ አይሆንም ቁጭ አይልም ኮመን ሴንስ አለ ኮመን ሴንስ በዛ ላይ ደግሞ የራሳችን በየቤታችን የምንገነባቸው ቫልዩ ሲስተሞች አሉ እሱ ላይ የምንዘረጋውና የሚሄዱበት ነገር ትልቅ ወሳኝነት ነው ያለው ግን ልጆች በየእድሜያቸው እንትን ይያሉ ይሄዳሉ ላይክ ይለዋወጣሉ ይቀያየራሉ ደግሞ መልሰው ይመጣሉ ግን ዋናው ነገር እኛ ምናስቀምጠው ፋውንዴሽን የህይወት መርህ ለነሱ ትልቅ ነገር ነው አደራም ናቸው አይደለ አደራ ከእግዚአብሔር አደራ የተሰጡን ናቸው አይ ቲንክ እኔ ኃላፊነትም ነው ኃላፊነት እኔ ምንድነው ልጆችን ሳይ እግዚአብሔር አምኖ ነው ልጆችን የሰጠኝ ግን እኔ ትክክለኛውን መንገድ ላሳያቸው ይገባል ለምሳሌ እኔ ልጆችን እግዚአብሔር መፍራት ማስተማር አለብኝ ብያለሁ የኔ ፕሪንሲፕል ምንድነው ልጆቼ ምንም ነገር ባይኖራቸው ምንም ዕውቀት አይኖራቸው ከፈለገ ግን እግዚአብሔርን መፍራት ይኖራቸው ላለው ምክንያቱም በዚህ ምድር ላይ አንጋድሊ በሆነች ምድር በአጠቃላይ ላይ ሰርቫይቭ ሊያደርጉ የሚችሉት ይሄ ፈሪሃ እግዚአብሔር የምንለው ነገር the fear of God እሱ ረጅም ላስኬድ ይችላል ለዚህ እኮ ነው ሰው ብቻውን ሲሆን ክፉ ነገር እንዳያደርግ የሚመልሰው እግዚአብሔርን መፍራት ነው እንጂ ሌላ ነገር አይደለም አይደል ያ ነገር ለልጆቼ ይሄ fear of God የሚለው ነገር እንዲኖራቸው ፈልጋለሁ ከሁሉም በላይ ምሻውን ከብዙ ገንዘብ ከብዙ ዕውቀት በላይ ለልጆቼ የመመኘው ነገር ያንን ነው ያ ምንድነው ግራ መጋባት ሲኖር ልጅ ማሳደግ ራሱን የቻለ እንትን ነው ትልቅ የቤት ስራም ነው ቅድም እንዳልኩሽ እነሱም የቤት ስራዎችሽ ናቸው ማሳደግ ፕሮሰሱ በራሱ ትልቅ ስራ የሚፈልግ ነውና አንዳንዴ ግራ ሲገባን ትክክለኛውን ወይ መፈለጊያ ቦታ እናጣለን አይደል ወይ መጽሐፍ ላይ ትፈልጊዋለሽ ወይ ከሆነ ሰው ታሪክ እንትናኮ ይሄንን አድርጎ ተሳክቶለታል እንትናኮ በዚህ መንገድ ሄዳ ልጆቿ ላይ ሰርታ ተሳክቶላታል እንላለን አይደል ግን ልጅ እያንዳንዱ ቤት በራሱ ሳይንስ ያድጋል እያንዳንዱ ልጅ ደግሞ የራሱ የሆነ የተለየ ባህሪ ይዞ ነው እንትን የሚለውና እነኚህን ሁሉ ነገሮች አድርገን በመናልፍበት ጊዜ ውስጥ የምንፈልገው
ስኬታማ የሆኑ ለማህበረሰቡ የሆነ ዋጋ የሚጨምር ልጅ አይደለ ነገር እንደው በቃ ባከኑብኝ ማንላቸውን ልጆች ለማሳደግ ነው እንደው ይሄንንም ወግ የምናደርገውና የሚያዩትን ነው የሚሆኑት እየሰጠናቸው ያደጉትን ነገር ነው ደግሞ የሚሰጡን ስንወዳቸው መልሰው ይወዱናል ሰዓት ስንሰጣቸው ሰዓት ይሰጡናል ብቻ ብዙ ነገር አለና ያንቺ ስራ ያንቺ ሙያ አዲስም ነው እንደው ለኛ ሀገር በቃ ዲዛይኒንግ ተብሎ በባህላዊ ነገሮቻችን ብዙ ልንሰራ እንችላለን በተለየ ቆዳው ትንሽ ከበድ የሚል ይመስለኛል በግሌ የተለየ ጥናት እናንተንም ባላይበት ልጆችሽ ምን ያህል ነበሩ በተለይ አሁን የምታነሽልን የ20 አመት ልምድ ያለሽም ከሴቷ ልጅሽ ጋር ነውና እንዴት ነበረች እንዴት አገዘችሽ እኛ እነሱ ላይ የምናረገው ነገር ብቻ ሳይሆን እሷ እንዴት ተረዳችሁ ልጄ ኖርማሊ ሁለቱም ልጆቼ ስራውን ይወዱታል በጣም ይወዱታልና ልጄ አፕሪሺየት ታደርጋለች አይ ቲንክ የነሱ መኖር እኔ አጠገቤ መኖር ሞር እንዲሄድ ያደርገኛል ብዙ እንድሰራ ያደርገኛልና አዳዲስ ኮሌክሽን ስሰራ በጣም ትንትለኛለች ታበረታታ እንዴት ያምራል ማመን አልችልም እኮ እና እንዴት ላይክ አንዳንዴ ያስደነግጠኛል ይሄን ተነው አባባሏ አድናቆቷ ለጓደኞቿ እንዴት በኩራት እንደምታወራ እና ብዙ ጊዜ ትምህርት ቤት ሲጽፉ ወይ ደግሞ ይሄ ድርሰት ወይ ይሄ ጻፉ ይባላሉ በህይወት አንድ ኢንስፓየር የሚያደርጋቸው ሁሉ ጊዜ ስለኔ ነው የምትጽፈውና ላይክ ሳየው እሱ እንዴት ብርታት እንደሚሆን ይልነግርሽ አልችልም ከፍያችንም ስለኛል አንዳንዴ እንዴት ታስባለች ይችላል እንዴት ትላለች ስለዚህ ስራ ይሄ ነው የሚሰማት እንደዚህ ያህል ነው እላለሁኝና እናቴ የኔ ሂሮ ነች እናቴ እንደዚህ ነች ላይክ በአለም አንደኛ ነኝ በአለም የሆነ ነገር እንደዚህ ያባቶሽ ቀን ሲሆን መልካም ያባቶሽ ቀን ይሉኛል ሁለቱም ይሄ ነው መልካም እናቶች ቀን መልካም ያባቶሽ ቀን ደስ ይላል ላይክ አይሽ እንደዚህ መቀበላቸውን ሳይ በአሁን ወንዱ ልጅ ባቅሙ እንግዲህ 10 አመት አሁን ነው ሪሰንትሊ ሆነውና ስኬች ቡኩ ላይ ሳምራ ባክስ ብሎ ስኬች ያደርጋል ባቅሙ እና ያሳዝነኛል ሰፖርት ነው እኮ እንኳን አይደለም ገና ኬጂ ሆነው ስለውሽ መተቃል እናቴ ብለውና ያው የልጅ ስዕል ነው ግን በቃ እንዲ ነው እንደምገለጸው ልጄ ባይንድ ውስጥ ሚጽፉትስ ማዘርስ ዴይ ላይ ምናምንና አይገርምሽም አንዳንዴ እንደዚህ ማየት ይችላል ላይክ ረጅም መንገድ እንድትጂ ፊውል ከሚጽፉት ነገር አሁን እኔ ከልጄ አንዳንዴ ሴቷም ወንዱም የሚጽፉትን ለማድረስ ዴይ ወይ በርዝዴይ ሊሆን ይችላል ወይ አንዳንድ ጊዜ ስል ይሄንን ያስባሉ እንደዚህ ይላሉ ይሄን ያቃሉ ላለሁኝና አንድ ጊዜ እናት ልጄ ማረሳው ምን አለችኝ አፓርትመንት ላይ ነበርን የሆነ ወቅት ላይና ደክም እኔ በህይወቴ ላይክ ደክሞኝም እሰራለሁ ግን የዛን ጊዜ አይኮድት በቃ እሷን ከስራ ወጥቼ እሷን ከትምህርት ቤት አምጥቼ እንዴት አልጋ ላይ እንደመጣሁ አላቅም እንዴት እንደተኛሁ አላቅም ግማሽ እግሬ ከነጫማዬ ላይክ ታች ነው ላይክና እንቅልፍ ወስዶኛል ማለት ነው ደሞ ወርቦኛል ግን አቅም የለኝም ለእኔም ለልጄ ምንትን ማለትና እኔ መተኛቱም ሐሳብ የለኝም ምን እንዳሳዘነኝ ልንገርሽ ልጄ ራይስ ቀቅላ የሆነ ነገር አድርጋ ያኔ እንግዲህ ምናልባት 8 አመት 9 አመት ብትሆን 9 አመትም ይሆን አይመስለኝም እና ላይክ ስለራበኝ ሽታውን ይቀሰቀሰኝ እና እያለቀሰች ነው እናቴ እኔን ለማሳደግ ብለሽ አይደል እንደዚህ ላይክ እንደዚህ ሁሉ ገብቷት ነው አልኩኝ ከዛ በኋላ እንትን አበላችኝ እኔ ላጉርስሽ አለችኝ አበላችኝ ባቅሟ እየተንከባከበች ማለት ባቅሟ እየተንከባከበች ይሆናሉ ፓረንት ይሆናሉ እነሱ ልጄ አንዳንዴ ሊትራሊ እንትን የምትሆንበት ጊዜ አለ እናት እና እንደውም አሁን አፋውጥታው ምን ትለኛለች አንቺ እኮ ልጄ ነሽ ትለኛለች እንደሱ ይሻላል እላታለሁ ከብዬ እንደሱ ይሻላል እላታለሁ ፍቅር ነው ግን እኮ አይደለም በልጅነት ውስጥ ምናየው አዎ የኔ እናቴ እኔ እኮ ለኛ እኮ ብለሽ ነው ትለኛለችና እንደውም የሆነ ጊዜ ላይ ውጭ ሲሄድ እቃ መጣላ ካሁን በኋላ ለራስሽ እቃ ይዘሽ ባትመጪ
አልቀበልም አሉኝ ማለት ነው። በቃ አንፈልግም። መጀመሪያ ላንቺ ያመጣሽውን አይተን ነው መባረክ ነው። ይሄ ራሱ እኮ ትልቅ ነገር ነው ማለት በዚህ ፕሮሰስ ውስጥ ራስሽን እንትን ትረሻለሽ። እኔ ሌላ ትዝ የሚለኝ ነገር ምንድነው መቼም የመጀመሪያ ልጅ አይደለ ብዙ ጊዜ ለራሴ እሷ 1 አመት አልሆናትም ወይም ለራሴ አንዳንድ እቃ ገዛለሁ ብዬ ሄጄ ስመለስ እቃ ተሸክሞ የምጣው የሷ መጫወቻዎች የሷ ልብሶች ምናምንና ፋይናሊ ለራሴ ምንም ነገር አልገዛሁም። ለካስ እናትነት በቃ ሰልፍለስ የምትሆኙ ወይ ልክ እዚህ ስትመለሽ ለኔ ይሄንን ነገር ፈልግ ነበር እንደሌለሽ ሁላ ኖቲስ ምታረጊው እና አይ ቲንክ የእናት ዋጋዋ በጣም ትልቅ ነው። በጣም እውነት የእናት ዋጋዋ ስል የአባትን ዋጋ ለማሳጣት አይደለም። ኦፍ ኮርስ አባትን በጣም ትልቅ ዋጋ አለው፣ ትልቅ ቦታ አለው። ስለ አባትም እግዚአብሔር ይመስገን ላይክ የእውነቴን ነው የምለው። ግን አንፎርቹኔትሊ በእኔ ህይወት እና በልጆቼ ህይወት ይህ አልነበረም። ሳላስበው አይሽ ሁለቱንም ነገር እንትን ማለት ነበረብኝ። ግን በዚህ ሁሉ ነገር ውስጥ ደግሞ ደስ የሚል ነገር አለ። ሁሉ ቢዩቲ አለው። ላይክ የሆነ ደክሞኝ አዝኜ ልክ እነሱን ሳይ በቃ አጽናናለሁ፣ ደስ ይለኛል፣ እረሳዋለሁኝ። ደስ ይላል በጣም ለዚህ ነው የምሰማው። ቤት ውስጥ ስትመለሽ ቀንሽ ከባድ ቀን ሆኖ ከፍቶሽ ምናምን ልክ እነሱን ስታያቸው የሚሰጡሽ ፍቅር በጣም አንኮንዲሽናልም ስለሆነ ሁሉን ነገር እኮ ነው እርግፍ የምታደርጊው አይደል? አንኮንዲሽናል ላቭ እና ሌላው ወይዘሮ ሳምራዊት እንግዲህ እንድትነግሪን የምንፈልገው ለብዙ አድማጮቻችንም ያስተምራል ብለን የምናስበው አሁን ሰዓት ላይ በተለይ ወጣቱ እናትነትን የሚፈራው ከስኬት ጋር በተያያዘ ነው። ማለት እናት ስሆን ሳገባ ህልሜን መሆን አልችልም፣ ህልሜን አቆማለሁኝ፣ እዚህ መድረስ አልችልም ብሎ ብዙ የሚያስብ ወጣት አለ። ለምን አንዋሽም፣ ብዙ ህልም ኖሯቸው እናት ሲሆኑ በተለያየ ምክንያት ያንን መሆን የሚፈልጉትን ነገር ሳይሆን የቀሩ እናቶች አሉና አሁን ሰዓት ላይ እንደዛ የሚፈሩም ወጣቶች አሉና አንቺና እናትነትና ስኬት እንደማ አንቺ ላይ እናያለንና ያንን ማድረግ እንደሚቻል ያሳየሽን ነውና እንዴት እንደዚህ ለሚፈሩ እንደዚህ ለሚያስቡ ወጣቶች በዛው ማያይዘሽ ትንሽ የሳምራን ሌዘር ጆርኒንም እንድትነግሪን አንድ ላይ ብትነግሪን ደስ ይለኛል። እኔ ስለራሴ አሁን ስነግርሽ ዞር ብዬ ሳየው የልጄ መኖር የልጆቼ መኖር በጣም ረድቶኛል ላይክ ብዙ እንዲሄድ ብዙ እንድራመድ ኃይል እንዳገኝ ረድቶኛል። ላይክ 10 አመት ልዩነት አለ 10 አመት ልዩነት አላቸው ግን በጣም ረድቶኛል። እናትነቱ አጠንክሮሻል። እናትነቱ በጣም አጠንክሮኛል እና ለእንደዚህ እንደውም ሁሉን ነገር ትቶ ከመቀመጥ እንደውም ሞር ኃላፊነት አለብኝ ወደፊት መሄድ አለብኝ የሚለውን ነገር ነው። ያንን እንዳደርግ ረድቶኛል። አንድ እሱ ረድቶኛል። ሁለተኛ በኔ ኬዝ እንዳልኩሽ አማራጭም አልነበረኝም honestly speaking ያኛውም ሌክቸር አልነበረኝም። በዛ ላይ ደግሞ በጣም የምወደው ስራ ነው ከልጅነቴ ጀምሮ like I used to sketch እና ልጅ ሆኜ ልብስ ሲገዛልኝ ቆራርጠው ነበርና ለምሳሌ እጁን ኪስ አረጋለሁ የሆነ ነገሩ ምናምንና ሁሌ እንደተገረፍኩኝ እኔም ማልማርም መገረፌንም አላቆምም መቁረጤንም አላቆምም ማለት ነው። ዩሲ ይሄ ከልጅነቴ ጀምሮ የመጣ ውስጥ የነበረ ነገር ነው። ህልሜ ነው በቃ ላይክ ይሄንን ነገር ፈልገው ስለነበረ ማለት ነውና ግን ምንድነው በሌላ ኬዝ ልክ ነሽ በጣም ለኔም እንደዚህ ሰው ብሎኛል ቃል ልጅ is your support system like but in a way encourage የሚያደርጉን support የሚያደርጉን ናቸው ለኔ በኔ ኤክስፒሪየንስ እና የማንም ልጅ ደግሞ እንደዚህ ነው። እውነት ነው። ዛሬ ላይ ሆኜ ልጄ እኔ ፋሽን ሾው ሳደርግ እዚህ ሀገር ካደረኩኝ ራንዌይ ላይ ትሆናለች ሰዓት እንዴት ደስ ይለኛል። ወንዱም ልጄ ራንዌይ ላይ ሰዓቸው ደስ ይለኛል። የሆነ ነገር ስሰራ ከለር ማች ሳደርግ ስኬች ሳደርግ ልጄ ስታዩ አስተያየት ስሰጠኝ እኔ ከትልልቅ ፕሮፌሽናሎች ጋር ሰርቻለሁ እና የሷ ግን የተለየ ነገር ነው። የወንዱ ልጄ ከነሱ የሚወጣው ነገር ለኔ ትልቅ ሰፖርት ነገር ነው። ጄኒዩንም ስለሆነ ማለት ነው። እዚህ ፕሮፌሽናል ነው አይደለም ከነሱ የሚመጣው ድምጽ ግን የልጆቼ ስለሆነ ደስ ይለኛል እንዲሄድ ያደርገኛል። ሌላው ነገር ምንድነው የማይቻል ይመስላል
ሳክሪፋይስ ማድረግ አለብን። አንዳንድ ነገሮች በህይወት ላይ ውሳኔ ናቸው። ላይክ ብዙ ጊዜ ሰው ነገ ይላል። እስከ መቼ ነው ሁላችንም አሁን እዚህ ጋር ብጠይቅ እስከ መቼ ነው እዚህ ምድር ያለ ነው? ላይክ ማን ነው የሚያውቀው አይደል? እውነት ነው። እኔ አሁን እስከ መቼ ነው የምኖረው አላውቀውም። እያንዳንዳችን እስከ መቼ ነው አናውቀውም። ግን እግዚአብሔር ዛሬን ሲሰጠን እድል ነው የሰጠን። ዛሬ እድል ነው ለመኖር፣ ለመስራት፣ አዲስ ነገር ለማድረግ። ደግሞ እግዚአብሔር ማንንም ሰው ባዶ አድርጎ አልፈጠረም። ሁሉም ሰው ፐርፐዝ አለው በዚህ ምድር ላይ። ይሄ የኔ እምነት ነው። በአጋጣሚ የመጣ ሰው የለም። ሁሉም የሚሰራው ስራ አለ። ግን አሁን ከሰል ሲቃጠል የተዳፈነ ታውቂያለሽ? አንዳንድ ጊዜ አልጠፋም እኮ እሳቱ ተዳፍኖ ነው አይደል? ልክ እንደዚህ መንደድ ይሄ አቧራው ምንድነው አመዱ ተነስቶ መቃጠል አለበት አይነት። ግን ከዛ እሳቱ ይወጣል። ደሴም ወይ ብዙ ሰው ውስጥ ትልልቅ ነገር አለ። በፍራቻ ግን አሉ። አንደኛ ከትንሽ መጀመር፣ ሁለተኛ ፕላን ማውጣት፣ መቅረጽ። ለምሳሌ ትንሽ ልጅ ያለው ሰው ከልጄ ጋር ይሄን ያህል ጊዜ ነው እሆናለሁ፣ ቤት ውስጥ እንዴት ብዬ ልጀምር፣ ምን ያህል ሰዓት ውጭ ልውጣ፣ በትንሹ መጀመር። ላይክ ባንድ ጊዜ ውጥት ሳይሆን ገብቶሻል? እዛው ባሉበት ሊሆን ይችላል። 1 ሰዓትም 2 ሰዓትም በመውጣት ሊሆን ይችላል። ከዛ መጀመር። የመጀመሪያው ነገር ግን ምንድነው? ማይንድ ሴት። ከዛኛው ማይንድ ሴት መውጣት ነው። አዎ ይችላሉ። ሁለተኛ ደግሞ ምንም ሌት የሚባል ነገር የለም። ማይንድ ሴቱ ማለት እችላለሁ የሚል ማይንድ ሴት ማለት ነው። ማይንድ ሴት ላይክ አይምሮን የሆነ ቦታ ማድረስ፣ አስተሳሰባችን ስለ አንድ ነገር ያለን ነገር ሴት የምናደርገው ነገር አለ አይደለ? አንድ ነገር እችላለሁ፣ መስራት እችላለሁ፣ ማንም ሊያስቆመኝ አይችልም። አንድ ነው እኔ አልችለውም፣ በብዙ ምክርም በቃ ላስኬድሽ አልችልም ካልሽ ካንቺ ነው መምጣት ያለበት የመጀመሪያው ነገር። በአንድ ጊዜ ወደ ትልቅ ነገር ላይ ወጣ ይችላል፣ በአንድ ጊዜ ወደ ፉል ታይም ስራ ላይ ወጣ ይችላል። የመጀመሪያው ነገር ግን መስራት ሰው የሚፈልገውና የሚወደው ነገር ላይ ብዙ ጊዜ ሰክሰስፉል ይሆናል። ምንም ጥያቄ የለውም። ግን መጀመሪያ ማወቅ ነው እንጂ የሚጠይቀው። ብዙ ጊዜ አይተሽ ከሆነ ሰው ስራ ሊጀምር ሲል፣ አሁን እኔም እንደውም ለብዙ ሰው እኔ እንዲህ ልንጀምር አስበን ሲሉኝ የምነግረው ነገር ለምሳሌ ምንድነው መስራት የምትፈልጉ? ሌትሴይ ምግብ ቤት ነው ወይስ ደግሞ ጫማ መስራት ወይም ልብስ መስፋት? ስለዛ ስለምትሰሩት ስራ በቂ እውቀት ራሳችሁ ላይ ኢንቨስት አድርጉ። አሁን በጣም ጥሩ ጊዜ ነው። በጣም ዲጂታል ወርልዱ ላይ በጣም ብዙ እውቀቶች አሉ፣ ነፃ የሆኑ እውቀቶች፣ መጽሐፎች አሉ፣ ኦንላይን ላይ ብዙ ትሬኒንጎች አሉ፣ ብዙ ትምህርቶች አሉ። ለሚፈልጉት ነገር የመጀመሪያው ነገር ራስን ለዛ ማብቃት ምን ማለት ነው? ወይም ደግሞ እንደው በሚታይ ነገር ለመናገር ለምሳሌ አንዳንድ ሰው 6 ፓክ የሚለው ነገር ለ6 ፓክ ምንድነው የሚያደርገው? ይሰራል። ጂምም ሊሆን ይችላል፣ ቤቱም ሊሆን ይችላል፣ ግን ኤክሰርሳይዝ ያደርጋልና ሳምሃው የሆነ ቀን ኖሮት ይገኛል። ኦቨርናይት አይደለም። you see ተደጋጋሚ ነገር ይፈልጋል። you cannot change your life overnight, but you can change your decision overnight. ዲሲሽንሽን ኦቨርናይት ልትቀይሩ ትችላለሽ። ካለ መስራት ወደ መስራት ዲሲሽን በቃ ዲሳይድ አድርጌያለሁ፣ አቺቭ አደርገዋለሁ። ኦቨርናይት አላደርገውም። አይሽ አሁን ከዛ በኋላ መራመድ እጀምራለሁ ማለት ነው። ለምፈልገው ነገር ራሴን አስተምረዋለሁ፣ ራሴን ብቁ እንደሆን አደርገዋለሁ። ከዛ በኋላ እንዴት ነው? ብዙ ጊዜ አይተሽ ከሆነ ቦክሰኞች ፋይናል ይሄ ፋይታቸው ከመሆኑ በፊት it could be an አመት ወይ ምናምን ትሬኒንግ ሲያደርጉ ነው አይደል የምታያቸው። ተነስተው የሆነ ቀን አይደባደቡም። through that time ምንድነው ትሬኒንግ እያደረጉ ምግባቸውን እያስተካከሉ ለዛ ቀን እየተዘጋጁ ነው። ልክ በስራም ዓለም መስራት ለምፈልገው ነገር ራሴን አፕግሬድ ማድረግ አለብኝ፣ ራሴን ማስተማር አለብኝ። ራሴ ላይ በጣም ለምፈልገው ነገር ቫልዩ አድ ማድረግ አለብኝ። ታይሜን ፕሮፐርሊ ማኔጅ ማድረግ አለብኝ። ታይም በጣም ትልቁ ስጦታ እግዚአብሔር የሚሰጠን ታይም ስለሆነ ብዙ ሰው ታይም የለውም። በጣም ብዙ ሰው አይተሽ ከሆነ አንዳንድ ጊዜ ትልልቅ ሰዎችን ጠይቋቸዋል መንገድ ላይ፣ በተለይ አሜሪካን ሀገር በህይወት ምንድነው ሪግሬት የምታደርገው? ጊዜን ባለመጠቀሜ። ብዙ ሰው የሚለው ነገር ቆሞ የሚጠብቅ ነገር አይደለም። ቆሞ የሚጠብቅ አይደለም። ዛሬ ስጦታ ነው።
ከዛሬ አንደኛ የመጀመሪያው ነገር ውሳኔ መስራት እችላለሁ። ሁለተኛ መጻፍ ቤት ውስጥ አጀንዳችን ላይ ይሄን ማድረግ ፈልጋለሁ፣ ይሄን ለማድረግ ምን ላድርግ፣ ምክንያቱም ወረቀት የያዘውን ስለማይለቅ ዩሲ ከተቻለ ደግሞ ታይም ፍሬም ብናደርግ በዚህ ጊዜ ይሄንን አቺቭ አደርጋለሁ፣ በዚህ ጊዜ ይሄንን ነገር። ስለዚህ ከቤት ውስጥ መስራት ሊጀመር ይችላል። 1 ሰዓት ከመውጣት መስራት ሊጀመር ይችላል። በአንድ ትንሽ ነገር መስራት ሊጀመር ይችላል። የመጀመሪያው ነገር ግን ዋናው ነገር መስራት መጀመር ነው። የመጀመሪያው ስቴፕ የተጀመረ ነገር ያልቃል። አዎ ምን ማለቴ ነው? እናንተ ጋር ልመጣ ስል ሩቅ ነው የኛ ቤቴ ሲሲዲ ነው። ስራ ደግሞ እንትን ነው ፍየል ቤት አካባቢ። ኦኬ በሐሳብ አይደለም መጣው ለመምጣት ከዛ መነሳት አለብኝ። ሩቅ ነው። አዎ የስ ሩቅ ነው። ክራውድድ አለ። ግን በቃ መንገዱ መጀመር አለብኝ። ህይወትም እንደዚህ ነው። ቁጭ ብዬ በምኞት አንድ ቦታ አልደርስም፣ ወይም ደግሞ በብዙ ወሬ አልደርስም። ከብዙ ምኞትና ወሬ አንድ ተግባር ስለምትበልጥ 1 ሰዓት በቀን የሆነ ነገር ላድርግ ለምፈልገው ነገር 1 ሰዓት መስጠት ከዛሽ ብጀምር። ሌላኛው ነገር ቅድም ልል ብዬ ያላልኩት ምንድነው የራሴ ኤክስፒሪየንስ ሰው ሁሉ እንዲያውቀው ፈልገው ነገር አንድ ነገር ልንጀምር ስንል እኔ ሁሌ ነው የምለው ሰምቶ ሳይጨርስ ነው እንደማይሆን የሚነግረን። በነገራችን ላይ አይጨርሱትም እኮ አንዳንድ ጊዜ በተለይ አሁን ላይ ቢሮ ሄድ የለም አይቻልም ምን እንደሆነ ገብቷቸዋል። ጥያቄውን አልጨረስኩኝም እላለሁ አንዳንዴ እና ሳቄ ይመጣል። ዩ ሲ ባይ ዲፎልት ብዙ ሰው ጋር ሪጀክት ማድረግ አይቻልም። እሱ ባይ ዲፎልት ሰው ላይ ገብቷል። በዛ ላይ ደግሞ የኔን ቪዥን እኔን ማወቅ ያለብኝ። ለምሳሌ ላንቺ ልነግርሽ እችላለሁ፣ ግን የኔን ቪዥን አንቺ እንድትረጁ ኤክስፔክት አላደርግም። አንቺ መቀበል የለም፣ ምክንያቱም this is my vision። የኔን ቪዥን እንኳን አንቺ መቀበልና ማመን አይጠበቅብሽም። ስለዚህ የኔን ቪዥን የሆነ ሰው ካልተቀበለው ዲስከሬጅ ለሆነ አይገባኝም። ምክንያቱም እግዚአብሔር መጀመሪያም ለኔ ነው ቪዥኑን የሰጠኝ። አንቺ ምታውን ያላየም እይታችን የተለያየ ነው። ስለዚህ ይሄ ሰው ዲስከሬጅ ሊያደርገው ለምሳሌ አሁን እናንተ ጋዜጠኝነት ላይ ያላችሁ አይደለ? ለኔ በእንደዚህ ሰዎች መለወጥ ፈልጋለሁ ብትኝ ካልገባኝ yes የኔ ጉዳይ ነው። ያኛው ግን ያንቺ ቪዥን ነው። አንቺንሽ ተረድተሽ መራመድ ያለብሽ ዩሲ አይጠበቅብኝም። እና ብዙ ጊዜ ሰው ዲስከሬጅድ ይሆናል። እንዲ ማድረግ አስቤ ኤክሳይትድ ሆነን ስንናገር ሰዎች ምን ታዲያ ምን ሲሉ ያ ዲስከሬጅ ሊያደርገን አይገባም። አንድ እሱ ነው። ሁለተኛ በጣም ብዙ ሰው ምሳሌ የሚሰጠው ስለከሰረ ስላልቻለ ሰው ነው። እነንተናን አታያቸው ጀምረው ተዘግቶ እነንተናን አታያቸው እንትን ብሎ yes that's እነንተና ያ እነንተና ናቸው እኔ አይደለሁኝም። ግን when it comes to me ወይም ደግሞ ለሌላም ሰው ምንነግረው ምንድነው እኔ ሰው እግዚአብሔርን ይዞ ወድቆ አያውቅም። ለኔ አይደል ብቻውን ወድቆ ሊያውቅ ይችላል። እግዚአብሔር ጋር ነገሮች ተበላሽተው አያውቁም። ሁሌ እላለሁኝ እግዚአብሔር እጅ ላይ እስቲ ተበላሽ የምትሉትን ነገር ንገሩኝ። ለዚህ ነው መጀመሪያም ስነሳ እኔ ከእግዚአብሔር ጋር ነው የጀመርኩት። ላይክ ለመቆሜ ብርታት የሆነኝ የማይናወጥ መሰረት የሆነኝ እሱ ነው የምለው። የሚመጡ እኮ ጅው የሚያደርጉ በጣም ብዙ ነገሮች አሉ። ሁሉ ጊዜ ነው የምለው ህይወት እንደ ሲዝን ነው። ህይወት እንደ ሲዝን ነው ማለት እኛ ጋር እንኳን እንዲ ብዙ ይሄን የሲዝን ለውጥና እናየውም። ላይክ 2 ሲዝን ነው ወይ በጣም ብናይ ክረምትና በጋ ብለን አይደል? ለምሳሌ አሜሪካን ሀገር ስትሄጂ የሆነ ሰዓት ላይ ዛፎቹ በጣም ግሪን ሆኖ አበቦቹ ወጥተው ምናምን ታያለሽ። የሆነ ሰዓት ላይ ደግሞ ረግፈው በበረዶ ተመተው ታያለሽ። ከዛ ግን መልሰው ደግሞ እንትን ይላሉ። የሰው ህይወትም እንደዛ ነው። መነሳት አለ፣ መውደቅ አለ። ብዙ ወቅቶች አሉ። ሁሉ ጊዜ አንድ ሰው ጊቭ አፕ ካደረገ አለቀ። እንደውም ሰው ወድቆ ሲነሳ ነው በጣም ብዙ እኮ ተምሮ የሚነሳው። እውነት ነው። እኔ ኮቪድ ከመምጣቱ ከሆነ ወራት በፊት አሜሪካን ሀገር ስራ ነበረን። በህይወታችን አግኝተን የማናቀውን ትልቅ ኤክስፖርት ለማድረግ ትልልቅ አውትሌቶች ውስጥ የኛ እቃ ሊገባ ተዋውለን የመጣንበት። ከዛ ደግሞ ብዙ ነገሩን ልክ ስንመጣ ኮቪድ መጣ። ሮ ማቴሪያል ለመግዛት የላክነው እቃዎች አሉ፣ አክሰሰሪዎች እዚህ ሀገር ስላልሆኑ ካንስል ሆነ ተባለ። ኦሬዲ እንደዛ ከሆነ ካን ኢማጂን ካንስል ሆነ፣ ሁሉ ነገሩ ተበላሸ። ከዛ በኋላ እዚህ ስንመጣ ደግሞ
ጋለሪ በጣም ትልቅ አድሰን ሁሉ ነገር ያለቀ ነገር ነበረ። ይፍረስ ተባለ። ለምን? ቦታው ለህንጻ ስለሚሆን can you imagine ዛጋ ካንስል ሆነ እዚህ ጋር እንዲ this is part of life። አዎ ብቻን ያስወራል፣ ብቻን ያስወራል። ግን what's next? በሰውኛ አዎ ለምሳሌ እኔ በሆነ ወቅት ላይ ሰው ሲስቅ እንዴት ነው የሚስቁት? ምን እየተሰማቸው ነው የሚስቁት ብያቃለሁ። ይሄ መንገድ ላይ ሙዝ የሚሸጡ ልጆች ምናምን ሳይ እድላቸው እነሱ እኮ እዳ የለባቸውም ከነገ እኮ ምንም እንትን አይሉም እንዲህ ብያቃለሁ። እሺ ለዚህ ነው ሁሉ ጊዜ በህይወታችን የሚመጡ ነገሮች አሉ። የማይመቹ ነገሮች ኤክስፔክት የምናደርገው ሁሉ ጊዜ ሰክሰስ ሊሆን ይችላል ነው፣ አንዳንዴ ላይሆን ይችላል። ግን ይሄ ፌለርት የሚመስለው ነገር ወደ ትልቅ ሰክሰስ የሚወስደን ነው። ኢንፋክት ከዛ በኋላ ነው እኔ በህይወታችን ትልልቅ ስራ ይሰራ ነው። ኦኬ የእግዚአብሔርንም እጅ ያየነበት ከቻሌንጅ በኋላ ካን ኢማጂን መስኮት ላይ ቁጭ እንዲያየው ወይኔ እድሉ ያሙዝ የሚሰጠው ልጅ ከት ብሎ ሲስቅ ምንድነው ግን ያሳቀው ብያቃለሁ። በቃ ይሄ ህይወት ነው፣ ምንም ልናደርገው አንችልም። ሁሉ ጊዜ በህይወታችን የሚመጡና መሄዱ ነገሮች አሉ። ለዚህ ነው መጀመሪያ የምንቆምባቸው መሰረት ምንድነው? አንናስንም አንቆዳም ማለት አይደለም። በቃ ይሄ ተፓርት ኦፍ ላይፍ መነሳት መቻል አለበት። ቢዝነስም ሲጀመር ምንም ነገር ቪዥናችንን ስንጀምር የሆኑ ነገሮች ይመጣሉ። በቃ ኤክስፔክት ይደረጋል፣ ይመጣሉ ግን ደግሞ ይሄዳሉ። ምክንያቱም በህይወት ላይ ምንም ፐርማነንት ነገር ስለሌለ ማለት ነው። ምንም ይገርም ምን ፐርማነንት አለ? ደስታም ፐርማነንት አይደለም፣ ሀዘንም ፐርማነንት አይደለም። ትላንት ሀዘን የነበረበት ብቻ ዛሬ ሳቃለ nothing is permanent። ግን በዚህ ሁሉ ጊዜያቶቹ በእነዚህ ሁሉ ነገር ውስጥ እግዚአብሔር ጊዜን ሰጥቶናል። ጊዜን በአግባቡ መጠቀም አለብን። ለምሳሌ የምንፈልገው ነገር እኮ እኛ የምንፈልገው ነገር ብቻ እኮ አይደለም። አንዳንድ ጊዜ እግዚአብሔር በእኛ ውስጥ ሆኖ ወደ ብዙ ሰዎች የሚደርስ ነገር ይሆናል አይደል? እኛ ግን ስለያዝነው ተይዞ ሊሆንስ ቢችል እንደዚህ ማሰቡ ጥሩ ነው። እና አንዳንድ ጊዜ የምንሰማቸውን ድምጾች መለየት አለብን። ያ ኔጌቲቭ ድምጽ የግድ ከጠላት አይደለም፣ ከክፉ ሰዎች ከምንላቸው አይደለም የሚመጣው፣ ከምንወዳቸው ሰዎች ክሎዝ ከምንላቸው። እነሱ እኮ በመሳሳት ለኛ ነው እንዳንጎዳ። ትጎጃለሽ ይሄን ነገር በተጀመሪ ምንም ነው ግን ጀምሬ ልጎዳ የነሱ ልምምድ ነው። እነሱ ለኛ በመሳሳት ነው። ገብቶሻል? ስለዚህ አሁን ላይክ ቤት ውስጥ ያሉ እናቶችን ወይም ደግሞ ልጅ ሰፖርት ሲስተም ሁሉ ጊዜ በቃ ደስ የሚል አብረን የምንስቀው ለኔ እንደዛ ነው። እውነት ልጆቼ ሞር እንደም ወደፊት የሚገፉኝ ፎርስ ናቸው። ላይክ ሁሌ ምስቅ የምንጫወተው ነገር ነው። ኤክሳይትድ ሆኜ ማለት ነው አዳዲስ ነገሮች ሲኖር። አሁን ለምሳሌ ልጄ በማይገባት እድሜ ነገር እንደዚህ ሆኖ ለወንዱ ልጄ ነግረዋለሁ፣ አይገባም። አዎ ግን በቃ ከልጆቼ ጋር ይሄንን ነገር አደርጋለሁ። ካን ኢማጂን ልጆቼ ባይኖሩ ደግሞ ብዬ አስባለሁ እሱ። ስለዚህ ልጅ ወደፊት ያስኬዳል እንጂ ወደ ኋላ እንትን አይልም። በነገራችን ላይ ሰው ታሞኮ የሆኑ ፔኖችን ያልፋል፣ የሆኑ ጊዜያቶች ያልፋሉ አይደል? አዎ የልጅ መኖር ግን ብዙ ነገር እንድትጠነክር ወደፊት እንድትሄጂ ያደርጋል። አንድ እሱ ነው። ሁለተኛ ልጅ እዚህ ጋር አለ፣ ከባድ ነው ነገሩ። ግን ሁሉ ሰው ጥያቄ እንዲጠይቅ እንፈልገው ነገር ኤክስኪውዝ ሁሉ ጊዜ። አሁን ለምሳሌ ታናሽ ወንድም ያለ እና እናወራለን ወይም ከብዙ ሰው ጋር ነው ችግሬ ምን መሰለሽ እንዲ እናደርግ። ኦኬ እንዴት እንዳልተደረገ አትንገሩ። ኦኬ I don't need a reason። እንዴት ልንሰራው እንደምንችልና እንዴት እንደምንሰራው ገብቶሻል? እኔ እንደ እናት ቤት ቁጭ ብዬ ባሌ አይፈቅድም እንትን ነው የባሌ እናት እንዲ ብዙ ልል እችላለሁ። ይሄ ምክንያት ግን ለኔ ይጠቅመኛል ወይ ወደፊት ያራምደኛል? የሚረዳኝ ነገር አለ? ኖ ለኔ እኔ ነኝ my best friend እኔ ነኝ። የመጀመሪያ ሰው ማወቅ ያለበት የኔ best friend እኔ ነኝ። ምክንያቶችን እየደረደርን እናትነታችን የሚሆን ሌላም ነገር ይሁን ምክንያት እየደረደርን አለመቻሉ ላይ ሳይሆን እናት ነኝ የሚያስቸግሩ ነገሮች ሊኖሩ ይችላሉ። ግን እንዴት አድርጌ ደግሞ
መፍትሄ ፈልጌ ወደፊት ልሄድ ከትንሽ ሰዓት ማይንድ ሴት ማለት ቅድም ያወራ ነው ይሄ ነው አይሽ መጀመሪያ አቲቲዩዱ ከተለወጠ ምናልባት ግን አንቺ እምነት ላይ ያለሽ ነገር በጣም ጥንክር ያለ ነውና እንደምትዩም ካየሁት አሁን ስታወሪምና ያ ነገር ረድቶሽ ይሆን ማለት ትልቅ ነገር ነው እሱ ለምን አንድ ሰው ውስጥሽንም አስተሳሰብሽንም እይታሽንም ከጸዳ ንጹህ መነጽር ካረግሽ ንጹህ ዓለም ነው የምታዩ ትክክለኛውን ነገር ነው የምታዩና ያንን ንጹህ ነገር ለማየት ደግሞ ያለሽ እምነት የእምነት ጥንካሬ አግዞሻል ወይ ከትግሉ ጋር ከሚመጣው ነገር ጋር ሁሉ አብሮ ለመቋቋም እሱ ነው ወይ ያገዘሽ ማለት ትልቅ ነገር ነው ዝም ብሎ አንድ ሰው ስላልነው አይሆንም ገብቶሻል የሆኑ ነገሮች የሚይዘው ስንቅ ሊኖረው ይገባል በጣም ደስ የሚል ጥያቄ ነው የጠየቅሽኝ ይኸውልሽ ለኔ የህይወቴ ሁለንተናይ እግዚአብሔር ነው ላይክ ሃይማኖተኛ ሆኜ አይደለም አምናት ሃይማኖተኛ ከመጀመሪያው ነገር ግን ህይወቴ ከእግዚአብሔር ጋር የተያያዘ ስለሆነ ማለት ለኔ ደግሞ በህይወቴ አምላኬ ጌታ የሚዳሰስ የሚጨበጥ ሆኖ ስላየሁት በነገራችን ላይ ሰው ከእግዚአብሔር ጋር ሲሆን ጥቅሙ ምን እንደሆነ ልንገርሽ ነገን ማለፉ መቋቋሙ ብቻ አይደለም ጤነኛ ማይንድ ሴት እንዲኖረው ያደርጋል ምን ማለት ነው ለምሳሌ እኔ ክፋትን የማላደርገው ሰዎች እንዳይዙኝ አይደለም ስለማትችል አይደለም አየሽ ሰው ያቀማለው በነገራችን ላይ ሰው ወደ እግዚአብሔር ሲጠጋ ወይም ደግሞ ስለኔ ሳይሆን በአጠቃላይ አዘ ፕሪንሲፕል ማቀው ነገር ምንድነው ፈሪሃ እግዚአብሔር ማለት ምን ማለት መሰለሽ ፐርሰናሊቲያችን ይቀየራል ይሄ የሰዋዊው ማንነት ክፉ ማንነት አለ አይደለ ቆይ እንደዚህ ላድርገው እሰራለታለሁ እንደዚህ አድርጌ እንዲሆኝ ምናምን የሚለው ሳይሆን ለምሳሌ ክፉ የሚያደርጉብኝ ሰዎች አሉ አይደለ በቀል የእግዚአብሔር ነው ይለኛል እግዚአብሔር እና ከኔ ምህረት ማድረግ እንዳለብኝ ያስተምረኛል ይውሴ ስለዚህ ነገሮችን በእኔ እጅ ሳይሆን በእግዚአብሔር እጅ እንዳደርገው ያደርገኛል ሞር እኔ ወደ እግዚአብሔር በቀረብኩኝ ጊዜ ቁጥር ያየሁት ነገር ምንድነው እኔ ምን ያህል አቅም እንደሌለኝና ምን ያህል ባዶ እንደሆንኩኝ አለ እግዚአብሔር ለማይክሮ ሰከንድ መቆም እንደማልችል ነው ትክክል ስለዚህ ዲፔንደንት ነኝ ማለት ነው ዲፔንደንት የሆነ ደግሞ ሁሉ ጊዜ ዲፔንድ የሚያደርገው ነገር ላይ ነው እንትን የሚለው ፋክት አይደል በነገራችን ላይ አብዛኞቹ የህክምናም ይሁን ወይንም ቴራፒ የተለያዩ ጉዳዮችን ሰዎች ለችግሮቻቸው መፍትሄ ለማበጀት የሚሄዱባቸው ቦታዎች እንኳን የመጨረሻ የምክራቸው መጨረሻ መንፈሳዊ ህይወታችሁን አጠንክሩ በመንፈሳዊ ህይወትሽ ላይ ነው ሰላምሽም ደስታሽም ምንሽም የሚቀዳውና በየትኛውም የሃይማኖት ተቋም ውስጥ ለፊ ግን መንፈሳዊነትሽ በጠነከረ ቁጥር በራሴ መቆም ውሳኔ ሰጪነት በቃ ሁሉም የህይወትሽ መርሆች የሚቀዱት ከዛ ውስጥ ይሆናል ሰው ፈጣሪውን መያዝ እንዳለበት በሚያምነው እምነት መጠንከር እንዳለበት ነው እና ግን እንፈተናለን እንደ ሰው አይደለ እምነታችንም ራሱ ይፈተናል እኮ አንድ አዴና ግን ያለን ነገር ያው ቃሉም እንደሚለው ነው እግዚአብሔርን ስትጣበቂ ያው የጥበቡላ መጀመሪያ እግዚአብሔርን መፍራት ነው ይላል በጣም ወዶ ቃል ስለሆነ ነውና ምንም ነገር ሲሆን ወደ እግዚአብሔር በተጣበቅሽ ቁጥር ችግሩን የምታይበት ስኬትሽን ብቻ አይደለም ችግሩን የምታይበት እይታ ራሱ ይለያል አይደለ እና ለብዙ ነገር ያግዛል ትክክል ነው ግን እንደው እንደ ስኬት ደግሞ ስናወራ የስኬት ዝም ብሎ አይመጣ የራስሽ መርህ መኖር አለበት መቼስ እንደዚህ በብዙ ዘንድ የሚታወቅ የሚወደድ ጥራት ያለው ስራ ለመስራት መርህ አለሽ ብዬ አስባለሁ እና ምንድነው ዋናው አንቺ ትልቁ መሪ በስራሽ ላይ በስኬትሽ ላይ እንደው አግዞኛል ይሄ ነው መሪ ብትዩ ምንድነው እሱ ምትጠቀሚበት መርህ እንደ ስራ ለምሰራው ስራ ሁሉ ታማኝ መሆነው የመጀመሪያ ለእግዚአብሔር ነው ይሄኛው ነው ሌላው ነገር ግን ቅድም አንድ ነገር እስቲ ማለት እንፈልገው በነገራችን ላይ ሁለት ነገሮች አሉ ፊር እና ፌዝ ፍርሃትና እምነት አይደል የምንፈራው ምንድነው የሆነ ነገር ሊሆንብኝ ነው እንትን ሊሆን ነው ብለን ነው አይደል ሊሆን ነው ያለው ለምንድነው ኤቪደንስ አለ ሊበላሽ ነው ሊሞት ነው እንትን ሊሆን ነው እንዴ ኤቪደንሶች አሉ ይሄ ምንድነው ፊር
ነገሩ እንዲህ ሊሆን ነው ይለናል። እምነት ደግሞ አይሽ አሁን የኛ ምርጫ ነው እግዚአብሔርን ማመን ወይስ ፊርን ለመቀበል። ሁለቱም እኮ ነገሩ ገና አልሆነም። የሚበላሽም አልተበላሽም የሆነ ነገር ግን ሊሆን ነው በኢፍ ክሎዝ እዚህ ጋር ያለ ነገር አለ እዚህ ጋር። ስለዚህ ሁሉ ጊዜ ህይወት በእነዚህ አማራጮች መራመድ ነው። ወይ ፊርን ወይ ፌዝን መያዝ ወይ እምነትን ሁለቱም እኩል ሊሆን ስለማይችል አንዱን መምረጥ አለብሽ ግዴታ። በቃ ሁሉ ባይ ዲፎልት አንዱ ላይ ነን። ወሪ ሳደር ካየሽኝ እምነትን ሳይሆን ፍርሃትን ይዤዋለሁ ማለት ነው። ፍርሃትን ያስኩበት ነገር ምንድነው ሪያሊቲው በቃ አለቀ ስለሚለኝ ማለት ነው። ግን ደግሞ የኔ እምነት ከፍ ካለ ምንድነው አለቀ የሚለውን የሚቀይር አምላክ አለኝ ብዬ ደግሞ ሳምን አይሽ እኔ ማምነው እንዴት ነው እግዚአብሔር ነገሮችን ሁሉ መለወጥ ይችላል። ላይክ ለኔ ነው ትልቁ እንጂ ለእግዚአብሔር አይደለም። እውነት የዶክተሮች ኤቪደንስ አለ አዎ አለ። የእንትኖች ሪፖርት አለ አዎ። የሆኑ ድምጾች አሉ አዎ። ከይሄንን ሁሉ ድምጾች ግን ሊገለብጥ የሚችል አምላክ አለኝ ስል ፌዝ አለኝ። ፊር ደግሞ አለ እዚህ ጋር ኖ እንዲ ሊሆን ነው በቃ አለቀ እንዲኮ አይሆንም የሚል ደግሞ you see it's a choice። ለዚህ ነው ህይወት ወይ እግዚአብሔርን ማመን ወይ መፍራት between fear or faith። it's a principle እኮ በየቀኑ ስንራመድ እኔ ሁሉ ጊዜ ወጥቼ የመግባቴ ምክንያት እግዚአብሔር ነው። እማም ነው ቀና ብዬ መናገሬ ምክንያት እግዚአብሔር ነው። እንትን እንዲ ያደርጋለሁ ስል እግዚአብሔርን ነው ማምነው። ሁኔታው ነው ሁኔታው አይደለም። እግዚአብሔር ግን በጣም በሚገርምሽ ሁኔታ ከሁኔታ በላይ ሲሰራ በህይወቴ ስላየሁት ሪል ሆኖ ስላየሁት honestly speaking በጣም ትልልቅ መድረኮችን ሄጄ አውቃለሁ። ለራሴ እስከሚገርመኝ ማለት ነው። ትልልቅ ቦታዎች ላይ ሄጄ አውቃለሁ። ትልልቅ ቦታዎች ዩኤስኤ ኢታሊ ቮግ ላይ ሁላ ሜንሽን ተደርጎ አይቻለሁ። ትልልቅ ቦታ የማላስብበት ዩኤን ላይ ዩሮፒያን ዩኒየን ገስት ስፒከር ሆኜ ከትልቅ መኪና ሲቀበለኝ አይቼው አውቃለሁ። ዲዘርቭ ስለማድረግ ነው አይደለም፣ እግዚአብሔር ያንን ስለፈለገ ነው። ለራሴ ሁሌም እላለሁ መስሽ ምንም ነገር ዲዘርቭ ስለማድረግ ሳይሆን እግዚአብሔር ምህረቱ ነው። እኔ አንድ ልጅ መንገድ ላይ ይዛ ከምትለምን ሴት ምንም የምለይ ሴት አይደለሁኝም። ለከኔ ብቃት የኔ ችሎታ ምለው ነገር የለኝም። ግን ሁሌ አፌን ከፍቼ የምናገርለት አምላክ አለኝ። ሁሉ ጊዜ አለሱ ምለው እሱ ያለ ምንም አልሆንም ምለው። ለዚህ ነው ማይናወጣው my foundation is not ከአንድ ጊዜ ከሆነ ልጅ ጋር ስንናገር በቃ ተስፋ ቆርጬ ነው what's the source of your hope። ሰው ሁሉም ሊጠይቀው የሚገባው ምንድነው የተስፋችን ምንጭ ምንድነው? በቃ እኔ ዛሬ አድማጮች እንዲመልሱትና የተስፋችን ምንጭ ምንድነው? የሆኑ ሰዎች ቃል የገቡልን ነገር ሰዎች ናቸው ከእስከ አላቸው። እውነት የሆነ ባለስልጣን የሆኑ ሰዎች እውነት ትዳራችን ወይ እንዲ አይደለም። what's the source of our hope? የተስፋችን ምንጭ ምንድነው? እሱ ላይ ወደዛ ስንመለስ ጥያቄውን ስንመልስ ከዛ ምናልባት ብዙ ምናስተካክላቸው ነገሮች ይኖራሉና ለኔ እዚህ ለመድረሴ ብዙ ነገር እግዚአብሔር ነው። በእግዚአብሔር ላይ ነው ቆምኩት። አይሽ እነዛ ቅድም ኮቪድ ላይ ያልኩሽን ነገሮች የመጡ ነገሮች አሉ። ከዛ በፊትም በኋላም ብዙ የመጡ ነገሮች አሉ። ግን እሺ ማምለጫዬ እዛ ላይ ነው ቆምኩት። ስለዚህ ይመጣሉ ይሄዳሉ። ግን ሁሉ ጊዜ ከእግዚአብሔር ጋር ስለሆንኩት ምንድነው ነገሮች እየተሻሉ እያማሩ የሚሄዱት ከሱ የተነሳ ነው። ነው ሌላ ተጨማሪ ግን ማድረግ እንፈልገው ምንድነው እኔ ባይ ኔቸር ትንሽ ነገር ማሰብ አልችልም ማለት አለመቻል እንደ ህመም አንዳንዴ ራሴን አየዋለሁ። እኔና ማስበው ነገር አንገናኝ ላይክ በጣም ትልቅ ነገር ነው ማስብ። ሁለተኛ ግን አንድ ሰው ምን ይለኝ ነበር ኦሲዲ ያለብሽ ይለኝ ነበር። ፐርፌክሽኒስት ማለት የሆነ ለምሳሌ እዚህ ቤት ውስጥ ፍሬም ቢኖር እንትን ባዘር ያረጋኝ ነው ቀጥታ ይሄ በቃ በደም ፐርፌክሽን ይፈልጋል። እሱን ትላለሁኝና አንድን ነገር ስሰራ በመሃል መስራት አልፈልግም። የምችለው አቅሜ መጨረሻ መላውን ነገር ነው እና ደግሞ ደረስኩ ብዬ ደግሞ አላምንም ማለት ገና እሱን ደግሞ ማሻሻል ነው። ሁሉ ጊዜ አፕግሬድ ማድረግ ፈልጋለሁኝና የኔ በራሴ ይሄ ፐርፌክሽኒስት የሚባሉ አይነት ሰዎች ነው የሚመስለኝ። ደስ ይላል በጣም ደስ ይላል። ቆንጆ ወግ አደረግን። ደስ ይል ነበር። ብዙ ነገሮች አነሳን። የስራ ህይወት፣ እናትነት፣ እምነት፣ ስራ ብዙ ነገሮች ሰው ስኬት ደግሞ ደስ የሚለው ከልብ ነው ከውስጥ ነው። ግልጽ አድርገሽ ስታጫውችን የነበረው እጅግ አድርገን እናመሰግናለን። ሰዓት ገደበን። በዚህ ብቻ አይደለም እንግዲህ አሁን ዛሬ ላይ እናትነት ብለን መጣን እንጂ
ኩያ ልጅ ማሳደግ ሌላ አጀንዳችን ሊሆን ይችላል። ብዙ አጀንዳዎች ካንቺ ጋር ሊኖሩን ስለሚችሉ እዚሁ አድማጮቻችን ፊት ሌላ ጊዜ እንደምትመለሺ ቃል አስገብተን ልንለያይ ነው። በጣም ደስ ይለኛል። አመሰግናለሁኝ። ዛሬም ስለነበረኝ ጊዜ ደግሞ ደስ ብሎኝ እመለሳለሁ። እግዚአብሔር ጊዜ ይሰጠናል አምናለሁ። ደስ ይላል። በጣም እናመሰግናለን ወይዘሮ ሳምራዊት ጥሪያችንና አክብረሽ እዚህ ድረስ ስለመጣሽ የእናቶች ጊዜ ስም እጅግ አድርገን እናመሰግናለን። ሌላ ጊዜ በድጋሚ እንገናኛለን። የተከበራችሁ አድማጮቻችን የዛሬው የእናቶች ጊዜ ፕሮግራማችን ይህንን ይመስል ነበረ። በፕሮግራማችን ላይ የነበራችሁ ማንኛውም ማስተያየት ካለ በ9760 ላይ አጭር የጽሁፍ መልእክት አስቀምጡልን። ፕሮግራሙን እየመራን ሳራ ሞገስና ረሃኬብ ሀብቴ ከእናንተ ጋር ቆይተናል። ሳምንት ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ እስከምንመጣ ድረስ ቸርን ሰንብት እያልን እንሰናበታለን። መልካም ጊዜ፣ መልካም ሳምንት። ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ